እንደዚህ ይሆናል ብዬ በጭራሽ አልጠበቅኩም ማለት ነው። ሁላችሁም ይህን ቪዲዮ ላይክ አድርጉት ለሁሉም እንዲደርስ። በዛሬው ቀን የወጣው መረጃ እንግዲህ በርካቶችን እያሳዘነ ይገኛል ማለት ነው። ስለ ቀነኒ አዱኛ ማለትም እንግዲህ የቀነኒ አዱኛን ነገር ሁላችሁም የምታውቁት ነው። ስለ እሷ ታሪክ እንግዲህ እንደዚህ ነው ብዬ አልነግራችሁም። እንግዲህ በጣም በተደጋጋሚ ሰምታችኋል ብዬ አስባለሁ። እኔም እንግዲህ አንዳንድ መረጃዎች እንዲያወጣ ወደ እናንተ ሼር አድርጌ ነበረ። ሁሌም አዳዲስ መረጃዎች ሲፈጠሩም እንግዲህ ሲሰሙም ወደ እናንተ እያመጣው ስለነበረ የቀነኒ ጉዳይ አዲስ ነገር ይሆንባቸዋል ብዬ አላስብም። በዛሬው ቀን እንግዲህ ስለ ቀነኒ እንግዲህ ፖሊስ በጣም በተደጋጋሚ ጥያቄ ማለትም የቀጠሮ ጊዜ ይሰጠኝ፣ ተጨማሪ የቀጠሮ ጊዜ ይሰጠኝ እያለ ቀጠሮን ሲያስረዝም ቆይቷል። ከአንዴም ሁለት ሶስቴ እንግዲህ ዶክተሮቹ ከሀገር ወጥተው ተሳፍሮብኝ ነው፣ እንደዚሁም ደግሞ ምስክር ያስኳቸው ሰዎች ትንሽ ስላልተመቻቸውን የተለያየ ምክንያቶችን በመደርደር እንግዲህ ቀጠሮ በቀጠሮ ሲደረደር እስከዛሬ ድረስ ቆይቷል ማለት ነው። በዛሬው ቀን እንግዲህ ወጣው መረጃ እንደነገርኳችሁ ብዙዎችን አስለቅሰዋል፣ ብዙዎችን አስቆጥተዋል፣ ብዙዎችን ለምን እንዲሉ ሆኗል ማለት ነው። ይህንን ቪዲዮ ሁላችሁም በላይክ ጀምሮ ትላሉ ቤተሰቦች። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የሚገባችሁ የሚመሽባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍልኝ እያልኩኝ ዛሬ እንግዲህ ስለ ቀነኒ አዱኛ አዲስ መረጃ ወጥቷል። ማለትም እንግዲህ የቀነኒ አዱኛ ስላችሁ መቼም ሁላችሁ የምታውቁት ነገር ነው። አንዷለም ጎሳ እንግዲህ በቀነኒ ጉዳይ ተጠርጣሪ ሆኖ በፍርድ ወይንም ደግሞ በእስር ቤት ላይ ይገኛል። እስካሁን ድረስ ክስ ባይመሰረትበትም በተጠርጣሪነት እስር ቤት ነው የሚገኘው። እንግዲህ እኛ እንደምናውቀው በርካቶች በእርግጥ ከእስር ቤት ወጥቷል ካሉ እንግዲህ ቀነኒ ገና እንዳረፈች ሳምንት ሳይሆናት ተፈቷል፣ ከእስር ቤት ወጥቷል፣ የሆነ እዚህ ቦታ ታይቷል ምናምን የሚሉ ሰዎች ቢኖሩም እኛ እንግዲህ ትክክለኛ መረጃ እንግዲህ በፖሊስ ነው የምንመራው። መቼም ይህም ፖሊስ የያዘው ጉዳይ ስለሆነ እንዲህ ነው ልንል አንችልም። እስር ቤት እንዳለ ነው የምናውቀው ማለት ነው። እንግዲህ በቀነኒ ጉዳይ በርካታ መረጃዎች ተገኝተዋል። የቀነኒ ወንድም ታናሽ ወንድሟ ቤት ድረስ ሄዶ ከአንዷለም ጎሳ ጋራ በመጨቃጨቅና ከጥሩ ሁኔታ ውጪ በመሆናቸው እንግዲህ ሽጉጥ እስከ መምዘዝ ድረስ እሱም እግሩ ላይ ተንበርክኮ እስከ መለመን ስለምነውም ግድግዳው ላይ ተኩሶታል ብሎ እንግዲህ ግድግዳው ራሱ ተበስቶ ተገኝቷል። ይህንንም ፖሊስ ራሱ ተናግሯል። ፖሊስ ያወጣው መረጃ ነው። በነገራችን ላይ ፖሊስ ይሄን መረጃ ካወጣው በኋላ ነው ግድግዳው ተበስቶ ምናምን የሚባለው ነገር ከወጣ በኋላ ነው ወንድምየው ታናሽ ወንድሟ ሲጠየቅ የተፈጠረውን ነገር የተናገረው ማለት ነው። ሌላው ነገር እንግዲህ እንደዚሁ ከዚህ በፊትም በተለያዩ ክለቦች ላይ ይዟት ሲሄድ እዚያው መድረክ ላይ እንደሚመታት ብዙ ነገር እንደሚያደርጋት ጓደኞቿም በጣም በተደጋጋሚ ህይወት እንደመረራት የእሷን መረጃ ሲያወጡ ነበር። ብዙ ነገር እንደሚደርስባት እሷ በጣም ስለምትወደው የሆነ ቀን ቀይረዋለሁ፣ የሆነ ቀን ደህና ሰው ይሆናል፣ እንደ እኔ እንደምወደው ይገባዋል፣ ነገሮች ይስተካከላሉ በሚል ሁኔታ ከእሱ ጋር ባለመለያየቷ እንግዲህ አብዛኞቹ መረጃዎች የሚያመለክቱት እንግዲህ አንዷለም ጎሳ ተጠያቂ እንደሆነ ነው። ፖሊስም እንግዲህ የግራ ቀኙን አይቶ እንግዲህ ቤታቸው ራሱ ተገብቶ በሶስተኛው ቀን ነው ፖሊስ ቤታቸውን ፈተሽ የተባለው። ቤታቸው በሶስተኛው ቀን ሲፈተሽ ከረከቦቱ ስር ሁለተኛው ምንጣፍ በደም የተጨማለቀ እንደሆነ ፖሊስ ራሱን ይሄን መረጃ ያወጣው ማለት ነው። በርካታ መረጃዎች ወጥተዋል። እንግዲህ ቀነኒም ከአምስተኛ ፎቅ ላይ ወድቃ በመስኮት በኩሽና በኩል ባለው መስኮቱ ወድቃ ነው ህይወቷን አጣች የተባለው። ግን ወንድሞቿም ቤተሰቦቿም እንደተናገሩት ምንም አይነት ቁስል የለባትም፣ ምንም አይነት ነገር የለባትም። በቃ ምንም የተጎዳ ነገር የለባትም። በጣም እንትንች ማለት ነው። ሰው አውርዶ አስቀምጧት ነው እንጂ ከአምስተኛ ፎቅ ላይ ወድቃ በጭራሽ እንዴት እንደዚህ ትሆናለች የሚል ጥያቄውን ታላቅ ወንድምየው አቅርቧል። ይህም ብቻ አይደለም እንግዲህ የአደጋ ጊዜ ተጠሪዋ እኔ ነኝ፣ እንኳን አይደለም ለእህቴ እሱ እንኳን ምንም ነገር በሚያስፈልገው ሰዓት ያወራኛል፣ እንደ ወንድሙ ነኝ፣ በጣም እንቀራረባለን። ታዲያ እህቴ በዚህ ሁኔታ ከአምስተኛ ፎቅ ላይ ራሷን ከወረወረች የአደጋ ጊዜ ተጣሪዋ እኮ ቅድሚያ መደወል ያለበት ለእኔ ነው፣ እኔን መስማት ያለብኝ። ብዙ ነገሮችን ቅሬታውንም አሰምቷል። ቢሆንም ግን በፖሊስ ጉዳይ ጣልቃ አልገባም፣ ፖሊስ የያዘው ጉዳይ ስለሆነ እሱን እንጠብቃለን። ብዙ ጥያቄ አለኝ። እህትዮ እንግዲህ የአንዷለም ጎሳ እህት ደረጃውን ከሰራተኛዋ ጋር ስታጥብም ተገኝታለች ተብሏል። የዛን ጊዜ እንግዲህ ህይወቱ ያለፈ ጊዜ የቀነኒ ቤተሰቦች ሲሄዱ ደረጃውን ከእህትዮ ጋር እያጠበች እንደተገኘች ነው የተወራው ራሱ በወቅቱ። በርካታ መረጃዎች ወጥተዋል። እንግዲህ ይህም ሆነ ያ ነገሮች ተጠራቅመው
አንዷለም ጎሳ እንግዲህ ተጠርጣሪ ይሆናል የሚል በጣም ብዙዎቻችን ገምተን ነበረ። ግን አሁን ደግሞ በዛሬው ቀን የወጣው መረጃ በጣም የሚያሳዝን ነው። በእርግጥ በዛሬው ቀን አይደለም፣ ከዚህም በፊት ይሄን መረጃ ሰምቻለሁ። ይሄን ግን ዛሬ ግን የምነግራችሁን ዘሀበሻ ነው ያወጣው። ዘሀበሻ እንግዲህ ምንም ነገር ያልተጣራ መረጃ አያወጣም። በነገራችን ላይ በጣም የምከታተለው በጣም ማከብረው ሰው ነው። እሱም ብቻ አይደለም ሌሎችም ይሄን መረጃ ቢያወጡትም ዘሀበሻ እስከሚያወጣው ድረስ ጸጥ ነበር ያልኩት። ዘሀበሻ እንግዲህ እንደተናገረው ከዚህም በፊት ተናግሬ ያለውኝ ስናገር ግን ለምን ተናገርክ ብላችሁ ብዙዎቻችሁ ተቆጥታችሁኛል። ያለውን ነገር እውነታውን ነው ግን እኛ የምናወጣው ትክክለኛውን መረጃ ነው የምናወጣው። በአሁኑ ሰዓት እንግዲህ የቀነኒ ጉዳይ ለብዙዎቻችን ጥያቄ ሆኖ የሚቀርበት ደረጃ ላይ ደርሷል። አሁን ያለው ነገር አንዷለም ጎሳ በቅርቡ ነጻ ይወጣሉ። ፖሊስ እንግዲህ ምንም አይነት ያገኘሁት መረጃ የለም አይነት ደረጃ ላይ ተደርሷል ነው እንግዲህ አንዱ ዘሀበሻ ባጭሩ እንደው ስገልጽላቸው የተናገረው ነገር ማለት ነው። እና እውነትም መረጃ ባያገኙ ነው እንጂ ይሄን ሁሉ ቀጠሮ በቀጠሮ ይደረደራል ብዬ አላስብም። እንግዲህ ይሄ ሁሉ ነገር ማስረጃ ሆኖ ካልተገኘ የቀነኒ ጉዳይ ያው በጥያቄ ነው የሚቀረው። ለሁሉም ሰው ጥያቄ ሆኖ ነው የሚቀረው። ለምን ህይወቷን አጠፋች? ለምንስ እንደዚህ ሆነ? እሱ ይሆን ወይ እሱ አይሆን ወይ የሚለው ነገር ለሁላችንም በጭንቅላታችን ውስጥ ጥያቄ ሆኖ ነው የሚቀረው። አንዷለም ጎሳ እንግዲህ ምንም አይነት መረጃ እንዳልተገኘበት ነው በአጠቃላይ ፖሊሶቹ ያወጡት። እንግዲህ በውስጥ ይሄ ትክክለኛ መረጃ የወጣ መረጃ ነው ብሎ ነው ዘሀበሻ እየተናገረው ማለት ነው። ይሄንንም እንግዲህ በቅርቡ የምንሰማ ይሆናል። የ7 ቀን ቀጠሮ የሚሰጠው ኦልሬዲ 4 ቀን ምናምን የቀረው እሱን የምንሰማ ይሆናል። ግን በጣም ነው የሚያሳዝነው እውነት ለመነጋገር ይሄ ነገር ማለት ነው። ሲሰማ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። እኔ በግሌ በጣም የተሰማኝ ምክንያቱም ይች ልጅ በጣም በተደጋጋሚ ለጓደኞቿ የጻፈችው ራሱ ታይቷል። ይሄ ሁሉ ነገር እንግዲህ ከሚደርስባት ነገር ነው። አንደኛ የገንዘብ ችግር የለባትም፣ የተማረች ልጅ ናት፣ በቀላል ገንዘብ የምታገኝ ልጅ ናት። በብዙ ነገር በሚባል ደረጃ እንግዲህ ኑሮዋ በጣም ጸዴ ኑሮ የምትኖረው በምን አይነት ሁኔታ ልትማረር ትችላለች? ምንድን ነው እዚህ ደረጃ ያደረሳት? እንግዲህ እሱ ራሱ ነልያይ ብሏት ምን እንደነበር እሷን ፍላጎት እንዳልነበራት ጓደኞቿ ተናግረዋል። በጣም በተደጋጋሚ እንግዲህ እሷ ከሱ ብትለይ ከሱ የተሻለ ሰው እንደምታገኝ ነው ጓደኞቿ ራሱ ሲናገሩ የነበረው። እንግዲህ እዚህ ደረጃ ያደረሰችው እሷ ነች። በሱ ሙዚቃ ማስታወቂያ እየሰራች እየዘፈነች እየጨፈረች እሱን የቀየረችው እሷ ነች ብለው ብዙዎች እንግዲህ ምስክርነት ሰጥተዋል። ከሌላ በኩል እንግዲህ አንዷለም ጎሳም ይወዳታል፣ ያፈቅራታል። ባያፈቅራት ባይወዳት ኖሮ ወንድ ልጅ ሚስቱን ይዞ በየቦታው አይዞርም። ማይ ዋይፋይ ብሎ እንግዲህ ሳይቀር ኢንስታግራሙ ላይ ራሱ ፖስት አድርጎ ነበረ። ይህም ብቻ አይደለም፣ በየክለቡ እንግዲህ ባለው ፕሮግራም በሚያዘጋጅበት ሰዓት ይዟት ነው የሚሄደው። ስለሚወዳት ነው። የትኛውም ወንድ ሚስቱን ካልወደደ በጭራሽ የትኛውም ቦታ ይዞ አይሄድም ሲሉ እንግዲህ በርካቶች ተናግረዋል። እውነት ነው። አንድ ሰው የሚያፍርበት ሰው ከሆነ ይዞ አይሄድም። የሚተማመንበት ሰው ከሆነ የራስ የሚለው ሰው ከሆነ የሚወደው ከሆነ ይዞ ይሄዳል። ነገር ግን በመካከል ግጭት ተፈጥሮ እንዲህ አይነት ነገር ተፈጥሮ ይሆን አይሆን አናቅም። አንዷለም ጎሳም እንግዲህ በረኪና መኝታ ቤት አገኘሁኝ። እንግዲህ ከዚህ በፊት እንደተናገሩት ፖሊስ እንደወጣው መረጃ በረኪና መኝታ ቤት ሳገኝ ለምንድን ነው የሆነው ብዬ በረኪናውን ላነሳ ሲሄድ እሷ እንደዚህ እንደሆነች ነው የተናገረው ማለት ነው። እሱ በማያውቅበት ሁኔታ ከዚህም በፊት በጣም በተደጋጋሚ ራሷ ለማጥፋት ሙከራ አድርጋ እንደነበረ እሱ እንዳዳናትም ተናግሯል። እሷ ፎቶ የምትነሳበት የስቱዲዮ ባለሙያም እንግዲህ ከቀነኒ ጋር ለረጅም ጊዜ አብረው እንደሰሩ ስራዬን ያሳደገችልኝ እሷ ነች፣ ብዙ ማስታወቂያ በመስራት ብዙ ብሎ ተናግሯል። በሷ በበኩል እንግዲህ ለመጨረሻ ጊዜም ለልደቷ ፎቶ ለመነሳት ጸጉሯን ስትሰና ሜካፕ ስትሰራ በነበረበት ሰዓት በጣም ደስተኛ ነበረች። በዚያን ሰዓት እንግዲህ አንዷለም ጎሳ ደውሎ 50 ሺህ ብር ላኪልኝ በሚል ሁኔታ እንግዲህ 50 ሺህ ብር ናጻቧ እዚህ ደረጃ ያደረሳቻቸው። ከዛም በኋላ እሷ ደግሞ በዚያን ጊዜ 50 ሺህ ብር ማስተላለፍ አይቻልም ነበር በስልክ። እንደዚያ ባለመሆኑ እንግዲህ ለጓደኛዋ ነግራት እንደነበረ ለምን አላስገባሽልኝም በሚል ንዴት እንግዲህ የዚያን ቀን ማታ ቤት ደረሰች። ብዙ ነገር የሆነ ማኛ ከዚህ በፊት ያወጣው መረጃ አለ። ይሄ ነው እንግዲህ እዚህ ደረጃ ደርሷቸዋል የተባለችው 50 ሺህ ብር ናት። ዞሮ የሞተ ተጎዳ። ቀነኒ ነፍሷን ይማረው። አንድ ፍሬ ልጅ በዚህ ባጭር ቀርታለች ማለት ነው። ለቤተሰቦቿ መጽናናትን ይስጣቸው። ይሄን ይመስላል ቤተሰቦች ያለው መረጃ ማለት ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን። ቻው